በቃ አንቺ በርስ ተለጥፈሽ ወሬ ማዳመጥ ነው ስራሽ ማለት ነው? ከተነቃብኝ ሌላ መንገድ ፈልጋለሁ። ይልቅ በከንቱ አትብት፣ ከኔ ምንም ነገር አታገኝም። የምጠብቃት እንግዳ መጥታለች። የምን እንግዳ? ምን አስቸኮለሽ? ልታያት አይደል? እንኳን ደህና መጣሽ የኔ ውድ። ቢሆንም እኮ ስለ ወደፊት ማሰብ ያስፈልጋል አይደል? ስለ ነጋችን ነው ለምንድን ነው ማስበው? ራሱ አስብም እንዴ? ደግሞ መጽሐፉ የሚለው እንደዛ ነው አይደለም? ማኪ እንደምትወጂኝም ሆነ እንደምታስቢልኝ አውቃለሁ። አሁን የመጨረሻ አንድ እድል ልስጥህ። አግኝቼ ነው። አንቺ ብቻ እድሉን ስጭኝ እንጂ የመጨረሻ መሆኑን አያስፈልገው። ታውቃለህ፣ ግን በጣም አድርቅ ሰው ነህ። በልሽ ፈርም። ወረቀት እኮ እዛ ጋ ነው። መቼም ሰው በገዛ ስጋው ላይ አይጨክንም፣ ሊያውም በልጅ ልጁ ላይ። አሁንም ቢሆን ስላልተወለደው ልጅ ማሰብ አላቆምኩም። ንገሪው፣ እንዳንቺ አይነቷን ጭራቅ እንደውም አለመግደል እኔ ሆኜ ነው። ኧረ ዝናሽ እንደው ምን ይሻልሻል? ኧረ እንደው ወንዶች ካላችሁ እየሰማችሁኝ ካላችሁ ከእንደዚች አይነት ሚስት ይጠብቃችሁ። እንዴ ምን አስባ ነው ጋይስ ባሏን መልሳ እያጠመደች? እኔ ፈርቻለሁ። ምን እንደፈራው ታውቃላችሁ? የቀረጹ ሰዎች አስፈራርተው ሁለቱንም ብር እንዳይቀበሉ የሰጋሁት እሱ። በገዛ እጇ ነገሩን ወደ ራሷም ወደ ባሏም ወደ ሌላ ቶፒክ እያዞሩት ነው። እንደዛ ነው የሚሰማው። ከዚችስ ይጠብቃል። ሌላ ምን ልል እችላለሁ? እንዴት ናችሁ ውድ የኑሃሚን ተከታታይ ድራማ ቤተሰቦች? ማን ናችሁ? ዛሬም አብረን ኑሃሚን ሪቪው እናደርጋለን። ግን አስደነገጠች። ምን አይነት ተአምር ነው ጋይስ? እንደዚህ አይነት ተአምር አይታችሁ ታውቃ? የለኔ ተአምር ነው። የምሬ ነው፣ የእውነቴን እኮ ነው የምላችሁ። እኔ አላማዋ ምን እንደሆነ ራሱ አይገባኝ። እውነት ለመናገር ዝናሽ አላማዋ ምን እንደሆነ አይገባኝ። ፋሚሊ ምንድነው አላማዋ? ምንድነው ሀሳቡ? እሺ የሆነ ሆኖ የተፈጠረው ተፈጠረ። ለምንድን ነው ሪከርድ ማድረጉን የፈለገችው? ወይም ደግሞ እኮ ቮይስ ወይም ደግሞ ራሷ ሪከርድ ለምን አላደረገችም? ይህን ነገር ፐብሊክ ያደረገችው እኮ ሌላ ሰው ይህን ነገር ሪከርድ ያደረገው ማለት እሷም አደጋ ላይ ነች፣ ባሏም አደጋ ላይ ነች። ሀብታም እንደሆኑ ይታወቃል። አስፈራርቶ ገንዘብ አምጦ ሊባሉ ይችላሉ። ምን ማስተማመኛ አላቸው? እንደዚህ አይነት ነገር እኮ ሪስክ ነው። ቤቱን አምጦ ሊላቸው እኮ ይችላል። መብቱ ነው፣ ማንም አይከለክለው። የምሬ ነው እንዴ። አሁን ለምሳሌ ሪከርድ ያደረኩት አለፋታም እንዴ፣ ቤቱን ነው ልቀቁ ምላቸው። ዝቀል ነው ለጨዋታ ድምቀት ነው ጋይዝ። ይሄን በቃ እንደዚህ አስቡ። በቃ አሁን እንደምሳሌ ያለንበት ሁኔታ ጥሩ አይደለም አይደል ጋይዝ? ይሄንን ነገር ደግሞ በትንሽ ነገር አሳልፋችሁ አትሰጡም። ገብቷችኋል? በደንብ ህይወታችሁን የሚቀይራችሁ ለምሳሌ ከዚህ ሀገር አውጥቶ ሌላ ሀገር ላይ በሰላም የሚያኖራችሁ ወይም ደግሞ በነፃነት የሚያኖራችሁን ነገር ነው የምትቀበሉት እንጂ ዝም ብሎ ተራ ነገር ተቀብላችሁ አትመልሱ። ሴትዮዋ ምን እንዳሰበች እንደሆነ እኔ ምንም አልገባም። አስደንግጣኛለች። ዝናሽ ተረጋጊ። ምን አይነት ነሽ አንቺ? በስመ አብ። አቶ ሌኩን የመጨረሻ ነው ያሳዘኑኝ። እኔ እንደውም ይህንን ነገር ባያደርጉት ደስ ይለኝ ነበረ፣ ግን ያው ድራማ ምንም ማድረግ አልችልም። የምሬ ነው። እንደው እንዲህ ባስቆማቸው ደስ ይለኝ ነበር። በቃ እኔ ቢታሰሩ ይሻለኛል እዚህ ውስጥ ከሚገቡ። ብቻ አቶ ሌኩን በጣም አሳዘኑኝ እውነት ለመናገር። ከዚህ በኋላ ያለው ህይወታቸው እንዴት እንደሚሆን አይዶን ነው እኔ እንጃ። ብቻ ከባድ ነው። ዳጊ ደግሞ በጣም ተጠራጥሯል። ቤት እንደመጣ አውቋል። በቃ እርግጠኛ ሆኗል። ቤት መጥቶ ነበረ ብሏል። ግን ላይተሯ እኮ ወይ ስሙ አልታተመበት፣ ደግሞ አዲስ ነች፣ ከሱቅ የምትገዛዋ ነች። የሆነ ለየት ብታረጓት ምን ችግር አለው? ላይተር ብትጠይቁኝ እኔ ነበረኝ። የምሬ ነው። ከጣሊያን አክስቴ ይዛ የመጣችው ላይተሮች ነው በጣም የሚያማምሩ። በቃ አሁን እነሱም ብታዩ ኑሮ እንትን አትሆን ነበር። ይሄ ምንድን ነው የሚባለው? በቃ ይሄ ሪያሊቲ ያስመስል እውነት ያስመስሉ ነበር። ገብቷቸዋል አይደለ? የሆነ ይለያሉ። እዚህ ኢትዮጵያ ላይ አይቻቸው አላውቅም እንደዚህ አይነት ላይተሮች ነው። እንደነዚህ አይነት ወጣ ያለ ነገር ብትጠቀሙ ለሰው እይታ አሪፍ ነች። ያው ኖርማል ቀጭ የምትደረጉ 10 ብር ነበረ ድሮ የምትሸጥ፣ አሁን ስንት እንደሆነ አላውቅም። እሷን አምጥታችሁ እንደዚህ አትሸውዱ ህዝቡን። ተው እንጂ አንዳንዴ እንደው ዳይሬክተሮች ወጪ ላለማውጣት ወይም ላይተር እንኳን ባይሆን እኮ ዝም ብላችሁ እንጨት ቀርጻችሁ ብታመጡ ላይተር የሚመስል ጥሩ ነው። በቃ ይሆናል እኮ የምሬን እኮ ይሻለን ነበረ ይሄኛው ብታሳዩ። እና እሷ ነገር በጣም ደብራኛለች። ግን ዳጊ ተጠራጥሯል። ኦልሬዲ ዝናሽን ተጠራጥሯል። ቤት እንደመጣም አውቋል። ግን የት ሄደ የሚለውን ነገር እንዴት ያገኘዋል ነው ዳጊ። ምን ታስባላችሁ? እንደዚህ በቀላሉ ይገኛል ወይስ ይቆያል? እኔ ይቆያል አይደለም።
ድራማው ነው ሀቢል ነው። ነገሮች ወዲያው ነው ፍንድት የሚሉት ጋይስ ነው እንዴ። ፈጣን ባቡር በሉት እኮ ፈጣን ሃይዌይ መንገድ በሉት። በቃ ዝም ብሎ ልም የሚለው የምሬን እኮ ነው የምላችሁ። ይዘገያል የሚል ነገር እዚህ ላይ አልሰራም አላወራም። ይዘገያል ምናምን አሁን በሚመጣው ክፍል ቀጣይ ምናምን ላይ ሌሎች ድራማዎች ላይ ነው። እዚህ ላይ እንደዚህ አናወራም። ቀጣይ ሊሆን ይችላል ነው ይባል እንጂ ሌላ ጊዜ አይባልም። ለሌላ ጊዜ የሚቀመጥ ነገር የለም ነው። በጣም ያስገረመችኝ ደግሞ ያስደነቀችኝ ደግሞም ግራ የምታጋባኝ ኑሐሚን፣ ኧረ አንቺ ሴትዮ ምን ይሻልሻል? ኧረ ተይ እባክሽ ልብ ግዢ። ልብሽ ይል ነበር ልብ ግዢ። የምሬን እኮ ነው። አንቺ አቃጥለሽ ልደፊ ነው እንዴ ዘንድሮ? እኔ እኮ ጥሩ የሆኑ ሰዎች መጥፎ የሚሆኑት ለምንድን ነው? ግራ የገባኝ እኮ እሱ ነው። እቺ ልጅ አሁን እዛ ኑሐሚን ላይ ጥሩ እየሄደች መጣ፣ መጨረሻ ላይ ነገሮችን ብልሽት ስታረግ አሁን እዛ ጋር እሷን ማናይበት የት እንሂድ እያሉ ነው። እኔ አላልኩም። እዚህ ጋርም ደግሞ መጣሻው ጀመረሽ የባለትዳር ጃኬት ታቅፈሽ አይከብድሽ? ኧረ ተይ አንቺ ሴት ተይ፣ አታሰድቢ። ሴቶቹ አታሰድቢ። ሴቶች ልብ ግዙ። እንደ ኑሐሚን ያላችሁ ሌሎች እንደ አሁን ዳጊን የመሰለ ልጅ አግኝተሽ እንዴት ነው አንቺ እዛ ጋር ጃኬት ታቅፈሽ የምትይው? ኧረ እሺ ነው ቀርቷል። እንደዚህ አይነት ነገር ቀርቷል። አሁን ሴቶቹ ጋር እኮ የለም ጃኬት የሚያሳቅፍ ምናምን። ድሮ ነው ድሮዎቹ ዘጠናዎቹ ላይ ነው ጠረን የማይባለው ድሮዎቹ ላይ ነው። አሁን ላይ ይገባችኋል። ብዙ አላወራም እንዳላስደብራችሁ፣ ሴቶች ካላችሁ እንዳላስደብራችሁ ሁላችሁንም አይደለም ያለው። ጥሩ የሆናችሁ አላችሁ ለራሳችሁ ለቤተሰቦቻችሁ የራሳችሁን ህይወት ለመለወጥ የቤተሰቦቻችሁን ህይወት ለመለወጥ ከሀገር ወጥታችሁ እየተንቀሳቀሳችሁ እየሰራችሁ በሰው ሀገር ውስጥ እያላችሁ አላችሁ። ብዙ ስቃይ እየደረሰባችሁ ከባድ ስራ እየሰራችሁ አየሩ ሳይመቻችሁ ምግብ በአግባቡ ሳትበሉ የምትሰሩ ነፋላችሁ ራሳችሁን ለመቀየር። እናንተን አይመለከትም አሉ። እትየለሌ ያሉ እትየለሌ ነው የምላችሁ። ስም አውጥቼላችኋለሁ። እትየለሌ ይባላሉ እነሱ ሰዎች። እትየለሌ ምን አለህ እትየለሌ ይባላል። መኪና ስታይ ነው የምትቀበው። መኪና ከሌለ ባይ ምን እጃችሁ ራሱ እንዲህ ሲለላቸው ግራ ያጋቡኛል። ከእነሱ ጋር መነካካት አያስፈልግም ጋይስ። እነዚህ ማለት ነው እነዚህ እንትን ናቸው የሁላችሁ ጋይስ። በገዛ እጃችሁ መፈንዳት ታውቃላችሁ አይደለ? እንዴት እንደሚፈነዳ የሆነ የሚፈንጅ ምናምን የሆነ የሚፈነዳ ነገር አስቡና፣ ለምሳሌ ጦርነት ላይ ምናምን የሚፈነዳ ነገር አስቡና እሱን ነገር አስቡና ማለት ነው በቃ አስቡት። እንደዛ ናቸው። እንደዛ ለእናንተ በቃ መሞቻችሁ ናቸው። እንደነዚህ አይነት ሴቶች ለትዳር አይሆኑ ለምን አይሆኑ በቃ እነዚህ አግብታችሁ ጨጓራ በሽተኛ ካንሰር ምን ትዳራችሁ የሚያመጣባችሁ። ኧረ ይሄ ብቻ አይደለም፣ ኧረ ሌላም ነገር ይመጣል ጋይስ። ኧረ የማይመጣ ነገር የለም። ከነዚህ ጋር አባቴ በሰላም ሀገር በሽታ ልግዛ እንዴ ጋይስ? በሽታ ወደ ቤቴ ላስገባ እንዴ? ምን አደረገች ደጓ የዋህ የሀገሬ ልጅ የብሬን እኮ ታታሪዋ አብረን እንስራ የምትለው አብረን ሰርተን እንለወጥ የምትለው እያለች አናቴ ላይ የምጨፍሯል። ለምን ለነገሩ ያው ለትዳር ላይ ከዚህ በፊትም ተናግሬያለሁ። ትዳር ላይ እንደነዚህ አይነት ሴቶች አይፈለጉም። የሚፈለጉት ለሆነ ይገባቸዋል። ከዚህ በፊትም አውርቻለሁ እና ተዋቸው እነሱን። ለማንኛውም ወይዘሪት አምራን ቤት ገብታ ድልቅቅ እያለች ነው፣ ሸብረቅ እያለች ነው። የአንቺ መጨረሻ እየደረሰ ነው። የአንቺን ጉድ እየወጣልሽ ነው። ናሁም ተጠራጠረ ማለት ነገር አለ ማለት ነው። ናሁም ያሁን ተጠራጥሯል። ደግሞ ገጠር ሲሄዱ በደንብ ይጠራጠራል። በደንብ ነው የሚጠራጠሩ። ዛኔ ጉድሽ ይፈላል። ምክንያቱም ከኑሐሚን ጋር የመቀራረብ ነገሩ ይኖራል። ከዛ በኋላ ደግሞ ያለው ነገር ያለው ልዩነት ገብቷቸዋል አይደለ? ከአምራን ጋር ሲሆንና ከኑሐሚን ጋር ሲሆን ያለው ልዩነት እየከፈተ ይሄዳል። መሀል ላይ ያለውን ክፍተት የተደፈነውን አይን የተደፈነውን ልብ ምናምን ብቅ ብቅ እያደረገለት ይሄዳል የሚል ሀሳብ ነው ያለኝና ጥሩ ነው። በርቱ፣ ሂዱ፣ ወደ ገጠር ሂዱ። እውነቴን ነው የምላችሁ፣ ሂዱ እስኪ ሂዱና አሳዩን። የት ነው ገጠሩ? እንየው እስኪ። ከተማ ላይ ብቻ እየተሯሯጣችሁ አስቸገራችሁ። የገጠሩንም አየር እንየው እስኪ። አማርኛ እኮ እሳሳታለሁ፣ ችግር የለውም። ተረድታችሁ ያስባል። ልክ እንደ ጽናት ማለት ነው። በቃ እነዛ እስኪ ዞር ብላችሁ ደግሞ አሳዩን። አያት ተብለዋል። አያቷን ምስኪን ደስ የምትል አያት አምጡልን ጋይስ። ደስ የምትል በቃ ሆነ ፈታ የምታደርገን ቀለል ያለች የምታስተምረን አያት ልክ እንደ ኖላዊ ተከታታይ ድራማ ያለው ኖላዊ አባት ነው፣ ግን ልክ እንደሱ አይነት
ሆኖ ተጫዋች የድሮን ታሪክ እያነሱ ከድሮ ብዙ የምንማራቸው ነገሮች ስላሉ እነዛን ነገር የምናይበት ጊዜ ብታረጉልን በጣም ደስ ይለናል። ለማንኛውም በጣም ነው የምወዳችሁ፣ ግን ይሄ ነገር ይሆናል ብዬ አላስብም። ምክንያቱም እዚህ ጋር የተጨመላለቁ ነገሮች ስላሉ እነሱ ናቸው የሚደፈርሱት ብዬ ነው የማስበው። ብቻ በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ ብዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ዳጊ ይህ አባቱን ላይ ተራ አግኝቷል። የአባቱን መሞት ያውቅ ይሆን ወይስ ደግሞ አያውቅም? ምን ታስባላችሁ? እኔ ግን ለእኔ ከባድ ነው። እንዴት ካላችሁ ኑሃሚን ነዋ ድራማው። መደባበቅ የሚባል ነገር የለውም እኮ ጋይስ። የለም ወፍ 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 ወፍ። ከባድ ነው ነገሩ። እኔ እንደ እውነቱ ለአቶ ሌኩን ይሄ ነገር አይገባም። ለአቶ ሌኩን አይገባም። የምሬ ነው። እውነት ለመናገር በጣም አዝኛለሁ። ቆይ እመጣበታለሁ። እንዴት ናችሁ ውድ የኑሃሚን ተከታታይ ድራማ ቤተሰቦች? ከማን ናቸው? ዛሬም አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እመላችሁ ይሆናል። ኑሃሚን በትናንትናው ክፍል ያምር ነበር። በጣም ደስ የሚል አይነት ክፍል ነበረ። ነገር ግን አቶ ሌኩን ላይ ጫናው ስለበዛ ምናምን በጣም ያሳዝን ነበር። እውነት ለመናገር በጣም ከምላችሁ በላይ በጣም መልካም ሰው ነው። ትሁት ሰው ነው። የሚወደድ ሰው ነው። መልካም አባት ነው። የፍቅር አባት ነው። ይሄ ፍቅርን የሚያስተምር ለአንዱ ሟች ነው። በቃ ትሁት ነው። ምን ብዬ ንገራችሁ ጋይስ? ልክ ኖላዊ ላይ ያለው አቶ ኖላዊን አይመስልም? በቃ ከዛ ጋር የተቀራረበ አይነት አባት ነው እና ለእሱ አባት እንደዚህ አይነት ነገር ውስጥ መግባት እውነት አይገባውም። አንዳንዴ እኮ ጋይስ እንደዚህ እኮ በጣም ጥሩ የሆኑ ሰዎች አይቆዩም። ለምን እንደሆነ አላውቅም። እንጃ። እንግዲህ ወይ የሆነ ነገር ይሆናሉ፣ ወይ ደግሞ የሆነ ነገር ይጠፋል፣ ወይ የሆነ ነገር ይበላሽባቸዋል ምናምን እና ብቻ በትናንትናው ክፍል እሳቸው ላይ የተፈጠረው ነገር በጣም ያሳዝን ነበር። ያው ከባለፈው ጀምሮ ያለው ነገር በጣም ያሳዝን ነበር። እኔ ግን ሰውየው የሞተም አልመሰለኝም ነበር እውነት ለመናገር። እንዴ በአንዴ ክችች። ከባድ ነው፣ እውነት ከባድ ነው። ዳጊ ሲሰማ ምን የሚል ይመስላችኋል? እንደ እውነቱ እናቱ እንዳለችው ወይም ደግሞ ዝናሽ እንዳለችው ዳጊ ይቅር እንደሚለው ምናምን ነበር ያወራችሁና ይቅር እንደሚለው ነው የሚሰማኝ። አንተም ለእኔ አባት ሆናል ችግር የለውም እንደሚለው ነው የሚሰማኝ። ማለት ፈልጎ እንደዚህ እንደማያደርግ ነው የሚሰማው። እሱ ብቻ ሳይሆን ደግሞ አንድ ባል ሚስቱ ላይ የሆነ ሌላ ሰው መጥቶ ከያዛቸውና ከሰማ የሚያደርገውን በብስጭት ውስጥ የሚያደርገውን ነገር ነው ያደረገው እና እንደዛ ይረዳዋል ብዬ አስባለሁ። አባቱ ሆኖ ልትሉ ትችላላችሁ። አዎ፣ ግን ዳጊ የሆነ የሚያመዛዝን አይነት ሰው ይመስለኛል። የሆነ ጠጠር ያለ አይነት ሰው ይመስለኛል። ምክንያቱም ከእናቱ ፍቅር ውጭ ስላደገ ብዙ ነገር ያየና ብዙ ነገር ያሳለፈ ይመስለኛል እና ብቻ አይዶ ነው አላውቅም። መጀመሪያ ላይ ሰው ነው፣ ሊበሳጭ ይችላል። ሊበሳጭ አይችልም ማለት አልችልም፣ ይበሳጫል። ምክንያቱም አንድ ያለው አባቱ ስለሆነ ሊበሳጭ ሊናደድ ምናምን ይችላል። ግን ከአቶ ሌኩን ጋር ሌላ አይነት ግብግብ ውስጥ ይገባሉ የሚል እኔ ሀሳቡም ህልሙም የለኝም፣ ምኑም የለኝም። የእናንተን ሀሳብ ግን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። በትናንትናው ክፍል ኤሚ እና ኤርሚ መጥተው ነበረ። በትናንትናው ክፍል መጡልን ሁለቱ ቀበጦች። በቃ ይመቻቸው፣ አለማቸውን እየቀጩ ነው። ወይ ኤርሚ ፈጃቸው፣ የምሬ ነው ፈጃቸው። ኧረ ተው እባክህ። ኧረ አንቺ ደግሞ ምን ቤት አሁን እንደው እሱ ላይ ምን አንጠለጠልሽ? አይ ሴቶች እኮ መውደቂያችሁን እራሱ አታውቁም፣ የምትወርቁበት ሰው አታውቁም። በቃ ዝም ብላችሁ ዘፍዘፍ። ኧረ ተው፣ ዘፍዘፍ አይባልም ሰው ላይ። የምሬ ነው የምላችሁ። የሆነ አንዳንዴ የምሬ ብዙ ጊዜ አንዳንዴ ብቻ ሳይሆን ብዙ ጊዜ ሴቶች የሚመርጡት ነው ወንድ። ከምሬ ነው የምላችሁ። በጣም ብዙ ጊዜ አይቻለሁ። የሚያስብላችሁ፣ በጣም የሚወዳችሁ፣ በጣም የሚጨነቅላችሁ እያለ ሌላ በቃ የማይጨነ ወደዛ የሚልሽ ጋር ሄደሽ ልጥፍት ያለሽ ከዛ ዋጋሽን ይሰጥሻል አስገብቶ። ከዛ በስንተኛው ጊዜ ተፋታችሁ ትገኛላችሁ። ገባችሁ አይደላችሁ? የፈለኩት ነገር እና የማየት ችግር አለ መሰለኝ። አይዶን ነው። ብዙ ጊዜ ሴቶች የሆነ ሀርድ አይነት ወንድ ይመቻቸዋል። ይሄ እንደ ጀግና የሚያደርጉ ቆጣ የሚል አይነት ወንድ ምናምን ይመቻቸዋል መሰለኝ። አላቅም ለምን እንደሆነ። በጣም ትሪት የሚያደርጋቸው፣ በጣም የሚያስብላቸው ምናምን እንትን አይፈልጉም። እንዴት እንደሆነ አላቅም። ብዙ ጊዜ አይቻለሁ እና አጋጥሞኛል በቃ አካባቢ ላይ እና ለዛ ነው እንደዚህ ያልኳችሁና እሷም ማረፊያውን አታውቅም። እንደው ስትቅበዘበዝ ሄዳ እሱ ላይ ልጥፍ አለች። ልጥፍ ምን ማድረግ ይቻላል? ምንም ማድረግ አይቻልም። እኔ እኮ በጣም ያዝናናኝ ኤርሚ ምን እንደው ታውቃላችሁ? እኔ ስታረግዝም አላየሁም፣ ስታስወርድም አላየሁም። ወይ አንተ
አይ ነፍሳይ ማለም የምሬ ነው። ደግሞ የሚገኝበት ቦታስ ዋና ቦታ ላይ በቃ አያመልጡ ነገሮች አያመልጡት። በቃ ከች ነው ካሜራውን ይዞ ከች። አንተ ካሜራማን ነው መሆን ያለብህ። የምሬ ነው። ካሜራማን እኮ እንደዚህ አይነት ሰው ነው ጋይስ የሚሆነው። የምሬ ነው ማለት እንደዚህ አይነት ሰው። በተለይ ትላልቅ ካሜራማኖች ኳስ ላይ ምናምን የሚቀርጹ፣ ፊልም ላይ የሚቀርጹ፣ የተለያዩ መድረኮች ላይ ላይቭ መድረኮች ላይ ምናምን የሚቀርጹ ካሜራማኖች በቃ እንደዚህ ናቸው። ካሜራማኖች በጠቃላይ እንደዚህ ናቸው። የምሬ ነው። በቃ ይሄ ዋናው ቦታ ያለው እስኪ አስተውላችሁ እስኪ የሆነ በጣም ፖይንት የሆነች ቦታ በጣም ወሳኝ የሆነች ቦታ ነው የሚያሳዩት እንጂ ያገኙትን ሁሉ አዳሚውን ካሜራ ውስጥ አያስገቡ ጋይዝ። ተመርጣ ነው የምትታዩ። በተለይ እንደዚህ ስብሰባ ያለበት ቦታ ላይ ለምሳሌ ቲክቶክ አዋርድ ላይ ስለ ጌታችን ኢየሱስ ክርስቶስ ሲያነሳ ያቺን እንዲህ ያለችው ሴት ያለች አይደለ? አያቸዋ ከየት አገኘው? እንዴት አገኙት? ዲስ ካሜራማን እና ካሜራማን ማለት ይሄ ነው። በቃ ኤድሚም እንደዛ ነው። ምንም አይመልጠው ከች ነው ቦታው ካሜራውን ይዞ። ካሜራማኖችም እንደዚህ ናቸው። የምሬ ነው ማለት በቃ ምንም አይመልጣቸው። ምንም በቃ እንዴት እንደሚገባቸው እንዴት እንደሚያዩ እኔ አይዶም ነው ግራ ይገባኛል። እውነቴን ነው። ከዛ ሁሉ ህዝብ መሀል መርጦ እናንተን የሆነ ፖይንት ያለበት ቦታ ላይ እንዴት እንደሚያገኛቸው እኔ እንጃ። ስራቸው ስለሆነ ለነሱ ቀላል ሊሆን ይችላል፣ ግን ያን ያህል ቀላል በጣም ከባድ ነው እንደዚህ አይነት ስራና ያው እኔም በትንሹ በስሱ ምናምን ስንት ስለሚል ማለት ነው። እና ካሜራማን ሆኗል ሰውዬው። ይሻልሃል፣ በርታ። በቃ ይሄ ሁሉ ለማለም እኮ ነው። በቃ የሀብታም ገንዘብ ለማለም ከማያልቀው እያለበ ለመኖር ሰርተህ ብላ ወገን ተው። አይ ኑሐሚን ተከታታይ ድራማ እስኪ በቀጣይ ክፍል ደግሞ የሚፈጠረው እናያለን። ያው ዳጊ ላይተሩን አግኝቷል ብያችኋለሁ መግቢያ ላይ። ስለ አባቱ ያውቃል ወይስ አያውቅም የሚለው ነገር የሆነ ነገር እንደሚጠራጠር ተስፋ አለኝ። በአንዴ ይሄኛው በጣም ትልቅ ፖይንት ስለሆነ በሚመጣው ክፍል ይወጣል ብዬ አላስብም፣ ግን የሆነ ጥርጣሬ ሊኖር ይችላል ብዬ አስባለሁ። ምን አይነት ጥርጣሬ ካላችሁ እዚህ ቤት መጥቶ ነበር ወይ ብሎ የመጠየቅ አይነት ነገር ሊኖር ይችላል። አባቴና ላይተር ተለያይቶ አያውቁም፣ እንደዚህ አይነት ነገር ሊነሳ ይችላል እና እነሱ በሚሰጡት ምላሽ ባለመርካቱ ወይም ደግሞ እንትን ባለማለቱ ዝናሽን የመጠራጠር አይነት ነገርም ሊመጣ ይችላል። እንደዛ አይነት ነገሮች ልናይ እንችላለን የሚል ሀሳብ አለኝ። እናንተ ደግሞ ጨመርመር ጎዝጎዝ አድርጉና በደንብ ሸብረቅ አድርጋችሁ በደንብ ጨማምራችሁ ኮሜንቱን ሞላ ቪዲዮ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረግን ወደ 10,000 ጉዞ እንሄዳለን ማለት ነው። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ የብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ኑሐሚን ላይ በቃ የሆነ የሚቆይ ኮንስታንት የሆነ ታሪክ የለም። በቃ እሱ ነገር ሁሉ በቃ የሚመቸኝ ሁሌ አዲስ ገብቷችኋል አይደለ? ረብስ በቃ ይሄ ሳቢ የሆነ የመቀጠል እንትኑ በጣም ምርጥ ነው። ከዚህ በኋላ ኑሐሚን ተከታታይ ድራማ በጣም ቶፕ ከምንላቸው ድራማዎች ተርታ ይሰለፋል ብዬ አስባለሁ። ማለትም ከነ ሐረግ ከነ ኖላዊ ተርታ ማለት ነው። ማለት በቪው ነው፣ ኦኬ፣ በሌላ ነገር አይደለም። ብቻ በጣም አሪፍ ድራማ እየሆነ ነው። እናንተ እንዴት አገኛችሁት? የትናንትናውን ክፍል እንዴት ናችሁ? ውድ የኑሐሚን ተከታታይ ድራማ ቤተሰቦች አላችሁ ወይ? አለን አትዱም። ታዲያ ዛሬ አብረን ኑሐሚንን እስኪ እናወራለን። ኑሐሚን ትላንትና በነበረው ክፍል ማንም ያልጠበቀው ነገር ነው የተፈጠረው። ጠብቀሃል? እኔ አልጠበቁ፣ እናንተም አልጠበቃችሁ እንዴ? አቶ ሌኩን ሾተው። በቃ ምንም ማድረግ አይቻልም። ወይኔ በላቸው። አሁን ዋናው ጉዳይ በቀጣይ ክፍል ሰውየውን ዝናሽ እንዳለችው ይሸሽጋሉ ወይስ ደግሞ እጅ ለመንግስት ይሰጣል? ምን ታስባላችሁ? እንዴት የሚሆን ይመስላችኋል? እኔ ግን የሚሸሸግ ይመስለኛል፣ ማለት የሚደብቁት ይመስለኛል። እኔ እንጃ። ግን ኑሐሚን ተከታታይ ድራማ በጣም ከባድ ድራማ ስለሆነ ይህንን መገመት አልችልም። እናንተ ግን እስኪ የሚመስላችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህንን እውነታ መናገርም አልችልም፣ ግን እኔ የሚመስለኝ እንደ ራሴ የሚመስለኝ ነገሩን ይደብቁታል ብዬ አስባለሁ። ቢደብቁትም ያው ለረጅም ጊዜ አይሄድም፣ ወዲያው ነው እንትን የሚለው፣ ግን የሆነ ነገር አለ ብዬ አስባለሁ። ሰውየው ግን የሞተ ይመስላችኋል ጋይስ? እኔ የሞተ አይመስለኝም። እንጃ የሆነ ምኑ ጋር እንደተመታ ስለማያሳይ ሞቷል ብዬ ለመፍረድ ትንሽ ከባድ ነው ብዬ አስባለሁ እና በህይወት እንዳለ ይሰማኛል። እናንተ የተሰማችሁን እስኪ ኮሜንት ላይ አስቀምጡልኝ። ከዛ በዘለለ አምራን አደረገችው በቡና መርዝ ሰጠችኝ ያለች በቃ ያው በቃ አንቺ ሴትዮ እንደው እግዜር ይሁንሽ። አንቺ መጨረሻሽ ምን እንደሚሆን እኔ እንጃልሽ። በናሆም እጅ መሞትሽ ነው። እኔ እንጃ። እኔ ፈራሁልሽ፣ ለአንቺ አምራን ፈራሁልሽ፣ ሰጋሁልሽ። ፍራት ብቻ ሳይሆን ሰጋሁልሽ። ረበስ ይሄ ከባድ ነው። እውነት ለመናገር የእሷ ባህሪ በጣም ከባድ ነው።
በጣም በቃ ነገሮች እንዴት እንደምታስተካከል ታውቋለች። እሺ ሆስፒታል አብረን እንሂድ ብላለች። ያው ሆስፒታሉን ወይም ደግሞ ዶክተሩን እንግዲህ መቼም እንዲያጭበረብርላት እንዲያግዛት ምናምን አመቻችታለች ብዬ አስባለሁ። በዛ መንገድ ታልፋለች ብዬ ነው ማስበው። ገና ዱቡዳው ገና ብዙ ነው ማለት ነው። ስለዚህ ወይዘሮ ዝናሽ ላይ የሚመጣ ጣጣ አሁን እንደውም ከበድ ብሏል ማለት ነው። ከበድ አለ ማለት ደግሞ ዳጊ ከእሷ ግን ይቆማል ወይም ደግሞ ከእሷ ጋር ይሆናል አብሯት እያልኳችሁ ነው። ዳጊና እሷ መሀል ያለው ፍቅር የተለየ ፍቅር ነው ብዬ ከዚህ ቀደም ሪከመንድ አድርጊያችኋል። ምክንያቱም ይሄ በውጭ ያደገ ልጅ ስለሆነ በጣም የምትሳሳለት ከሁሉም ልጆቿ እሱን ነው ብዬ ተናግሬያለሁ እና አሁን እንደዛ አይነት ነገር እየተፈጠረ ይመጣል ብዬ አስባለሁ። በትላንትናው ክፍል ላይም በመሀላቸውን ያለው ፍቅር እሷም ለሱ ያላትን ስሜት እሱም ለሱ ያላትን ስሜት ስናይ ነበር አይደለ? እና ብዙ ነገር ጠብቁ አለ ገና ሌላ ታሪክም አለ ገና። ከዛ በዘለለ አቶ ናሆም ምን ፈልጎ ነው ጋይስ? እኔ ነኝ ከኑሐሚን ጋር የሚሄደው እኔ ነኝ። ምን ፈልገ ነው? ባለትዳር አይደለም እንዴ ሰውዬ? ጤነኛ አይደለም እንዴ? ናሆም አንዳንዴ ግርም ይለኛል። ናሆም ኑሐሚንና ዳግም አብረው እንዳይሆኑ ይፈልጋል መሰለኝ። የሆነ ቅናት ቢጤ ያለች መሀሉ ላይ ይመስለኛል እንጂ በሰላሙ አይደለም። አንዴ ሚስትህን ይዛሃል አንተ። በቃ ሚስትህ አለች ከአንተ ጋር ሄደች፣ ከእሱ ጋር ሄደች። ምን አገባ? ምን ቤት ነህ አንተ? ምን ይዤ ነህ አንተ? ኧረ በስመ አብ። በዚህ አያያዛቸው ተያይዘው እንደሚጠፉ ነው እየተሰማኝ ያለው። ማለት ናሆምና አምራን አንድ ላይ ተያይዘው እንደሚጠፉ፣ ከዛ በኋላ ደግሞ አምራን ናሆምን እንደምትከዳው፣ ገንዘብ ከሌለው ምንም ከሌለው በቃ ላሽ እንደምትለው ነው እየተሰማኝ ያለው። ከዛ በኋላ ደግሞ ይቅርታ ቤተሰብ ጠይቆ ምናምን ተመልሶ መጥቶ ልክ ወደ ቤት ሲመለስ ደግሞ እሷም ይቅርታ የማለት አይነት ነገር ወደዛ የሚሄድ ይመስለኛል። ወደዛ እያደላብኝ ነው እና እንደዛ አይነት ነገር የሚፈጠር ይመስለኛል። ብቻ አሁን የዳጊ አባት ጤንነት አሳሳቢ ነው። በህይወት ይኑሩ አይኑሩ እርግጠኛ መሆን አልቻልንም። ያው አፍንጫቸው ላይ ምናምን የተገንዙ የሚገነዝ ነው የሚባለው፣ ተገነዘ እንደዛ አይነት ነገር ነው አይደለም ጋይስ? እንደዛ አይነት ነገር ብቻ ነው ያየነው እንጂ በህይወት ይኑሩ አይኑሩ አላየንም። ምክንያቱም ምኑ ጋር እንደተመታ አላየሁም እውነት ለመናገር። እናንተ ካያችሁ እንትን በሉ። ከእጁ አካባቢ የሆነ ቁስል አይነት ነገር አይተናል፣ ከአፉ የወጣ የሆነ ነገር አይተናል። ብቻ በምንም አይነት ሁኔታ እሱን የሚጎዳው ቦታ ይመተዋል ብዬ አላስብም። ምክንያቱም ይዞታል እጁን ስለያዘው የሆነ በቃ የሆነ ነገር ነው የሚሆነው። የሚጎዳ አይመስለኝም። እኔ በህይወት ያለን ይመስለኝ። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጦልኝ። እንግዲህ እኔ ምናልባት ተሳስቼ ሊሆን ይችላል እንዴት እንዳሰብኩት እና የእሱ እንትን ማለት ደግሞ ነገሮችን ያወሳስበዋል ብዬ ነው ማስበው። እስኪ እንግዲህ በቀጣይ ክፍል የሚሆነውን አብረን እናያለን። የዝናሽ ሚስጥር በዚህ መልኩ አደባባይ ይወጣል ወይም ደግሞ ሚስጥሩ ይወጣል ብዬ በፍጹም እኔ አላሰብኩም እውነት ለመናገር። እስኪ ያሰበ ሰው አለ? በዚህ መልኩ ይሆናል ብላችሁ ያሰባችሁ አላችሁ? በቃ አምራን ጋር ነበር ሁላችንም ፎከሳችን አምራን ላይ ነበር። አምራን ይህን ነገር ተጠቅማበት የሆነ ነገር ታደርጋለች፣ እዛ ቤት ውስጥ ትገባለች፣ ከዛ ትኖራለች። እየኖረች በመሀላቸው ያለውን አለመግባባት እናያለን ብለን አስበን ነበር ሁላችን። ከዛ በኋላ ከገባች በኋላ ሁለቱ ሲጨቃጨቁ የሆነ ሰው ይሰማል፣ እንደዛ እያለ እውነቱ ይወጣል ወይም ደግሞ እውነቱ ላይ ይደርሳሉ ብለን ነበር ያሰብነው። እነሱ በአንዴ ጠብ ከሰማይ ጠብ፣ የሰማይ ስባሪ ትምችኛላችሁ የምር። በተለይ ዳይሬክተሩ በቃ ይለያል የምር። ለምን እንደው ታውቃላችሁ? እኛ ሀበሻዎች የሆነ በቃ የሚል ነገር አይመቸንም። የሚል ማለት ነው ይሄ የሚጓተት ነገር በቃ ታሪኩን ይዞ እያለ የሚሄድ ረጅም ታሪክ የሚሄድ ማለት ነው። ይሄ አንድ ነገር ይዛችሁ ረጅም፣ ለምሳሌ አሁን የወጣው ሚስጥር ረጅም ታሪክ ማድረግ ትችላላችሁ። ቤት ውስጥ ትገባለች፣ ቤት ውስጥ የሚፈጠረውን ነገር አንድ ሳምንት ሙሉ ስለሱ ማድረግ ይቻላል። አዳዲስ ታሪክ እሱ ላይ እየጨመራችሁ ከዛ በኋላ ሌላ ሰው ጋር ምናምን እያለ ይሄው ታሪክ ሙሉ 100 ክፍል መሆን ይችላል። አገኛችሁኝ አይደለ? እንደዛ ሲሆን ደግሞ ሰው ይሰላቻል። አሁን ሌሎቻችሁም እንደዚህ ብታደርጉ አሪፍ ነው ብዬ አስባለሁ። በቃ የሆነ ታሪክ ይመጣል፣ ወዲያው ጠቅ ተብሎ ያልፋል። ሌላ ይመጣል፣ ጠቅ። ገብቷችኋል አይደለ? ነገሩ ተያያዥነት ያለ ሆኖ አንዱ ታሪክ ያልቅና በሌላ ታሪክ ይተካል። ገብቷችኋል አይደለ? ለምሳሌ ኑሐሚን አረገዘች ተባለ፣ ወዲያውኑ እንዳረገዘች ሁሉም ሰሙ። ከዛ በኋላ አምራን አረገዘች። ገባችሁ አይደለ? እንደዛ በቃ ተተካ። የአምራን እርግዝና ደግሞ ብዙ ሳይሄድ ከሸፈ። ከዛ በኋላ ደግሞ ሌላ ተተካ፣ እነ ዳጊ መጡ፣ ሌላም ተተካ፣ ባልየዋን መጣ ወይም ደግሞ ውሽሞ መጣ፣ እሱም ተወገደ እየተባለ ነው። ቀጠለ በቃ እንደዛ። ገብቷችሁ አይደለ? ይሄ በቃ ሳቢ የሆነ ነገር ነው፣ አዲስ ነገር ነው የምንጠብቀው ማለት ነው በየቀኑ እና ሰውም በጉጉት
እንዲያየውና በጉጉት እንዲጠብቀው ያደርጋል ብዬ አስባለሁ እንደኔ አመለካከት። ምክንያቱም አብዛኞቻችን የምንፈልገው አዲስ ነገር ነው። ኦኬ የተያዘ ነገር ምናምን አንፈልግም። በቃ ያሰለቻል አይደለ ጋይስ? ሁሌ አዲስ ነገር። በተፈጥሮ ማንነታችንም እንደዛ ነው። በቃ እኛ ሰዎች ስንባል አዲስ ነገር ነው። ለምሳሌ አዲስ ሱሪ ስትገዛ በቃ በጣም ደስ ይላል። ከሆነ ጊዜ በኋላ በቃ ትላለህ አይደለ? ምንም መስሎ አይታይም። ከሌሎቹ ሱሪ እንትና ብለህ አታየውም፣ ወይም ደግሞ ከሌሎቹ ልብሶች ነጥለህ አታየውም። በጣም አሽቃብጠ ምናምን ቆጥበ የገዛኸው ሱሪ ከሆነ ጊዜ በኋላ ከአንድ ሳምንት በኋላ ከሌሎቹ ሱሪ ጋር ተርታ ይሆናል። ከሱ ተርታ ይመደባል። ለአንድ ሳምንት ለብቻ ምናምን ልታስቀምጠው ትችላለህ። ይሄማ አዲስ ነው ትል ትችላለህ። ከሳምንት በኋላ ከሌሎቹ ጋር አንድ ላይ ይቀመጣል ከድሮዎቹ ጋር እና ይሄ ማለት ነው ሁሌ አዲስ ነገር ስለምንፈልግ ነው እንጂ የተለየ ነገር ኖሮ አይደለም። ይሄ ነገር ማድረጋቸው አሪፍ ነው ባይ ነኝ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ቤተሰብ አምራን አልተቻለችም ስላችሁ በምክንያት ነው። ዝናሽን የልጄ ገዳይ ረወጥመድ በቃ እንደው ነገርኳችሁ እኮ እኔ ከዚህ በፊትም ብያችኋለሁ። የሆነ ተንኮል ስትሰሩ ነገሮቹ ላይ እየተመቻቹላችሁ ይሄዳሉ ብያለሁ። በስመ አብ ያንቺስ ከፋ። የምሬ ነው የምላችሁ፣ የእሷስ ከፋ። ራብራል ሀረግ ላይ ሰላማዊ ሰው አይደለሽ እንዴ? እዚህ ጋር አስጨነቅሽን እኮ፣ ህዝቡን አስጨነቅሽው እኮ ጋይስ። ምንድነው አትሉኝ? እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናቸው? ዛሬ ማብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን ትላንት በነበረው ክፍል አሾይና ነበረ። በቃ ፈታን ያደረገ የሚገርም ክፍል ነበረ። ሁላችሁም ወዳችሁታል ብዬ አስባለሁ። ጥሩ ክፍል ነበረ። ግን ከዛ መካከል ጥሩ ያልሆነው ፓርት የትኛው ነው አትሉኝም? ኑሐሚን የኔ ነፍራቃ በሄድሽበት መነፋረቅ። ዳጊ ደግሞ በቃ እሷ በተገኘችበት ይገኛል። በተለይ ደግሞ የሆነ ቦታ ላይ ይገኛል። በቃ አያመልጦ። እሺ አሁን ታዲያ እኛ ምን እናርግልሽ? እሺ ናሆም አልሰማም ማለት አንቺን የመሰለች ቦቅላ ዱብ እና እዳ የሆነች ልጅ ዱብ እና እዳ አለሽ ድንቡሽ የሆነች ልጅ አግኝቶ አይኔን አላሽም እኔ አጭቢዋ ትሻለኛለች ልታጠብ አለ። ታዲያ ለምንድነው የምታስጨንቂው ዳጊን አትንኩብኝ። እኔ ዳጊ ይመቸኛል፣ ከድሮም ጀምሮ ዳጊ ይመቸኛል። መቼም እንደው አደይ የምታየው ልጆች መጀመሪያ አካባቢ አደይ ዳጊ እንደመጣ ጊዜ ከኔና ከእናንተ ጋር መተላለቃችን ነበር። በቃ እንዲህ ነበረ። ኮሜንት በስመ አብ አልሰማችሁም፣ እናንተም አንሰማችሁ። አደይ የዳጊ አይደለች፣ እዚኛው ላይ የኤርሚ ነች። ኤርሚ እዛኛው ላይ ነበር አይደል? አደይ ላይ እሱ ነበር እንደው መጀመሪያ የነበረው። ዳጊ በኋላ ነው የመጣው። የእሱ ነች፣ የእሱ ካልሆነች ሞተን እንገኛለን ስትሉ ነበር። ተው እሷ የዳጊ ነች ተው ስል ጦርነት ከፈታችሁ ላይ። ግን ያው አሸነፈን፣ ምንም ማድረግ አይቻልም። አሁንም የማነች ኑሐሚን እንዳትሳሳቱ። ተሳስታችሁ እንደው የኤርሚ እንደማትሉኝ ተስፋ አለኝ። ግን ያው አንዳንዶቻችሁ እኮ ችግር አለባችሁ ከኔ ጋር ተቃራኒ፣ በቃ ፈለጋችሁ እንደው ከኔ ጋር ተቃራኒ የምትሆኑ ልጆች አላችሁ። ወይ ደስ ስትሉኝ የምር ታዝናኑኛላችሁ። ለማንኛውም እስኪ ላይክ እያረጋችሁ ኮሜንት ላይ ማሳብ ካላችሁ ደቅ እያረጋችሁ። የኤርሚ ገጸ ባህሪ በጣም ተመችቶኛል። እዚህ ላይ ማለት ለሁሉም ነገር ግልጽ ነው። በቃ ይሄ ምን አይነት ሰው ነው ልበላችሁ ጋይስ? ፍሪደም ያለው አይነት ሰው የለም። በግልጽ ነው የሚያወራት። ነይ እራት ልጋብዝሽ፣ ግን ካልሆነ እኔ ምናምን እኔ እኮ ሳይሽ ትመችኛለሽ። በቃ እንደዚህ ግልጽነቱ ደስ አይልም ጋይስ? ይሄ ነገር በኋላ እንትን ይላታል ብዬ አስባለሁ። ኑሐሚን ያሸንፋታል ብዬ አስባለሁ። እንዴት ነው ግን እሱ አልታየኝም፣ እንዴት ዳጊ አልታየኝም ብላ የሆነ የምትቆጭበት አይነት ጊዜ ይመጣል ብዬ ነው የማስበው። እና በቃ ዳጊ ምርጥ ሰው ነው። የሆነ የሚመች ነፃነት ያለው ምንም የሚደብቀው ነገር የሌለ የሚሸሽገው ነገር የሌለ በቃ ግልጽ ፊት ለፊት የሚናገር ትሁት አይነት ሰው ነው የሚመስለኝ። ብቻ የሱ ገጸ ባህሪ ተመችቶኛል። አሁን ዝናሽ ምን ይውጣታል? ዝናሽ በምን መልኩ ታልፋለች ይህንን ቻሌንጅ?